ተመጣ ማለት ነው። እኔ እኛ ፍቅሬን ፈነን ገልጬ የነሱ ዶራት ባጠቀ ኧረ ቆይ እስኪ ፍቅርን ትገልጽ ፍቅርን ታውራ ቆይ የኔ ፍቅር ትገልጽልኝ ነይ ትልቁ ላይ ቁጭ በይ እንደው ትልቁ ላይ ቁጭ ብለሽ ግለጪ ፍቅርን ያላ እኔ አሁን ከዛሬ ጀምሮ ብሩኬ ስትናገሩብኝ መስማት አልፈልግም። የኔ አባት የኔ ዋ ምን አባት ፈላችሁ ወይ እዚህ የብሩኬ በጎች አሉ እዚህ ብሩኬ እንዳትናገሩት ምን ያደርጋችሁ? ዝምተኛ ገላይ እኮ ነው እንዴ። አረ ነው ያቺኛዋ ቅድም በእንትኑ በግርግሩ ሰዓት በቪዲዮ ላይ ያቺኛዋ ደወለችለት መሰለኝ። አይታችኋል? ስልክ ሲዘጋ ምንድነው እሱ ከሁለትም ከሶስት ጋር ቢመጣው ነው ይወደዋለሁ። እናንተ ሰዎች ላይ ወይኔ የሚለውን ዛሬ ወይኔ የኔ እየተባለ ወይኔ ደንቆሮ የኔ ወዶች ሰላም፣ እንዴት አመሻችሁ? አለን አለን አለን። ስሙኝማ የውሃይምን በየቦታውን ዘቅዝቀዋል እና ምንም ነገር አትበሉ። ሪከርድ እየቀዱ ትናንትናኛ ምህረት ቤት ትናንትና አወራን እነሰኔ ምናምን እንዳለ ልከውለታል እና አታውሩ እሺ ማለት በነገር እስኪ እንዳይ በዚህ ላይ እኮ ዛሬ ደግሞ ምን አደርጋለሁ ገዛስ ገልብጠዋል። ቆይ የላኩ እንደሆነ ምንድነው የሚደረግ? እኛ ምንድነው የምንደረገው? ለምን እንደምትፈሩ ብሩክ አስመሳዩ ስለሆነ እኛ እኮ ካላየንለት አይቆጥርለትም እኮ እንትኑ አይደለም የሚዘቀዝቋት። አሁን ኮሜንቱን አይተው ነው መሰለኝ፣ እሷ ሼር ያደረገችውን አይተው ነው መሰለኝ። ስራ የሚሰሩት ውስጥ ለውስጥ ነው። ሰብስክራይብ አንስተናለት ሁላችንም ያደረግነውን አድርገናል። ግን ውዶቼ እናንተ ዝም ብላችሁ ለብሩኬ ፍቅር ግለጡ። ለምንድን የምትናገሩት? ዝምተኛ ገዳይ ነው። መፈቀር ያለበት ሰው ነው። ዝም ብላችሁ አፍቅሩ። ብሩኬ በዝተብሩ እና እናንተ ማፍቀር አትችሉም? ትችላላችሁ። ማፍቀር እንደምትችሉ አሳዩ በተግባር። አለቀ። እንደ ላሞቹ ማለት ነው። ችግሩ እኮ የውሸት ማፍቀር አንችልም እኛ እኮ እኛ ስናፈቅር ከልባችን ነው። የምትማሩት ከሆነ ማለት ልክ እንደ ብሩክ አስመሳይ የሆናችሁ ተማሩ። የምር አስመሳይነቱ እንደዛ አይደለ እያስተማረን ያለው። ይመችሽ። Yes. Okay, but tomorrow I'm telling you. Okay? Tomorrow. የተማርኩት ነገር በቃ አስመሳይነትና ውሻነት። ሰማችሁ? አፍ ደግሞ በአፍ ማታለል ይችላል። ውዶች ሃይሚ እየተዘቀዘቀች ነው አሉ እና ዝም ብለው በእናታችሁ። እኔ ሃይሚ ተዘቅዝቃ ማየት አልፈልግም። እኔም አይቻለሁ ሃይሚ ተዘቅዝቃ። ወይዬ ምን መሰለሽ እኛም ፎቶዋን ሸርሸር እናደርገዋለን። ወይዬ ምህረት ይወርድዬ እንደዚህ በስሜት ሆነን ተናግረን ሪያሊቲ አለ አይደለ? እውነታውን ፍርድ ብንሰጥ ደስ ይላል አይደል? ትክክል። እንደዚህ ዝም ብለን ከምንንጫጫ ጥሩ ነገር ብናወራ ጥሩ ነው ማለት። እዚህ ጋር ብሩኬ ልክ አይደለም፣ እዚህ ጋር ይሄ ይስተካከል፣ ሃይሚ እዚህ ጋር ልክ አይደለም፣ ይሄ ይስተካከል ብለን ሀሳብ መስጠት ሲገባል ዝም ብለን የቀልድ የሚሆን የምንወረውራቸው ቃላቶች ዋጋ ያስከፍሉናል። ገባችሁ ጉዶቼ? በስሜት ሳይሆን ቀስ ብለን ምክንያቱም ሁላችንም ይሄ ህይወት የራሳችን ህይወት አለ። ምክንያቱም ህይወታችን ራስን ነው የምናውቀው አይደለ? ማንም አያውቅልንም። ትክክል። ግን ይሄ ደግሞ ሀፐን አድርጓል፣ ኦልሬዲ ሀፐን አድርጓል ሄዷል። ግን ጀስት አሁን ግን ያለን ምን እንደሚያስፈልጋችሁ ምክር አለ አይደለ? በቃ እንደዚህ ቢሆን እንደዚህ ቢያደርግ ኑሮ ገለደክ በቃ ሁሉ ነገር ለራስህ ነው አይደል? ትክክል። እውነት ነው። ግን እኔ ብሩኬን ይሄ ነው ብዬ በዚህ ጋር ገብቼ የምመክረው ምክር የለኝም። ገብቶሻል? ምክንያቱም የኔ ፍቅረኛ ራሱ ስሙ ብሩኬ ስለሆነ ይናፍቀኛል። እኔ ስለ ብሩኬ የኔ ደግሞ ዳኒ ነው። እኔ እዚህ ጋር የሚያወራው ነገር ማለት ነው እኛ ማለት ነው እዚህ ጋር ሄሚ ለምን ተዘቀዘቀች? ሄሚ ተዘቀዘቀ ችግር የለም፣ ምንም አይፈጠርም። ብትዘቀዘቀ ምንም ብትሳደቧትም አይቶንከር ሄሚን ማንነቱ ልትቀይራት አትችሉም። ገባችሁ አይደል? ምንም ያርጉ ግን እዚህ ጋር መጣችሁ ግን ማለት ነው ብሩ ግን አትንኩ አትበሉ። ጋስቴ ላይ እንዳትገቡ። እንደውም እንደዚህ የምትሉ ሰዎች እንዴት እንደምታስጠሉኝ ቢታውቁ ኖሮ ብሩ ግን አትንኩ አትናገሩ አትበሉኝ። በቃ እኔ እንደፈለኩ በቃ ይበቃኛል እስክል ድረስ ዝም ብዬ ላወራ
ከብሩክ ጋር ማለት ነው። ብሩክ አይነት ችግር ያለን ከብሩክ ጋር ነው። ከላስ ነው ችግር የለብኝም። እሱ ሄሚን የሚዘቅዝቆ ሰው ጋር ሄዶ ነው ሲል የሚያወራው ኮታት ያው ይሄ ኢካካን ውሻ ሲያስጠላ። አሁን ሄሚ የሚዘቅዘቁት በረከት ጋር ደውሎ ነው ሲል የሚያወራው እና ሰላም ጋር ሲል ደውሎ ነው የሚያወራው። ብሩኬ እብድ ቆሻሻ ማናችን ሰላም ሰላም ነቻ ሰላም የሆነ ቦታ ላይ ለምንድን ነው ሀይሚ ምን አደረገች ዘቀዘቃቸው ብዬ አሁን ስጠይቃቸው ማለት ነው አስገብተው ምን እንዳሉ ታውቂያለሽ? እሱን ለማሰደብ ትታው ሄደች፣ እሱን ለማስረገጥ እንደዛ ምላሽ ነው የሰጡት። አረባክሽ በግድ ነው። አሁንም ሪያሊቲ ስናወራ የሱ ስህተት ነው፣ የሱ ጥፋት ነው እንዴ። ልጅቷ ምን ታድርግ? ልጅቷ ስሜት እኮ አላት፣ ትጎዳለች፣ ሴት ናት። አንቺ ገና እኔ አሁን ከብሩኬ ጋር እያወራሁ ነው። በነገራችን ላይ ቆይ ላሳያችሁ። ምን ያክል ትልቅ ላይ ነው የሚያስቀምጥሽ? ነይ ቆይ ስሙ አልወጣም፣ ስሙ አልወጣም። ቆይ ስሙን ላምጠው። አንብብልኝ ከነሲሙ። አዎ እና ውዶቼ ምን አለ መሰላችሁ ብሩክን ማለት ነው ማይሳደብ ሆነ። ባለፈው ልጅቷ ልደት የደረሳት ደርሷል፣ ሁለት ቀን ቀርቷል አይደል? ልጅቷን ይዞ የመጣው ገባችሁ? ያኔ ራሱ አልተሳደበም ብሩኬ፣ ዝም ነው ያለ ነው። እኛ ሄሚን አክብረን ማለት ነው ገባችሁ አይደል? ብሩክ የሄሚ ህይወቱን አበላሽቷል፣ ጮጓራን አቃጥሏል፣ ሊደፋ ነው አይደል? የሄሚ ብቻ ሳይሆን የኔም ጮጓራ አቃጥሎኛል ይሄ ልጅ። ተረዳችሁኝ? ብሩክን አትስደቡ፣ አትዘቅዝቁ፣ ማይሳደብ ብሩክን እኔ ሶ ብሩክ መንግስት ነው እንደ እሱ ለምንድን ነው የማይሳደበው? እሱ ኢካክ ቆሻሽ ደደብ ጭንቅላት ዜሮ ቁመናና ውበት ያው በጣም ቆንጆ ነው። በጣም ቆንጆ፣ በጣም ውበት ያለው፣ በጣም ረጅም ነው። ግን ታውቃላችሁ የሆነ ዛፍ ገራችሁ። አሁን ይቺ ለምሳሌ ምህረት ይቺ ዜድ ነች የብሩክ እህት አያት ሀይሚን ዛሬ ምን ብላ ጥፋ እንደዘቀዘቀቻት እና ብሩኬ ማለት ከእንደነዛ አይነት ቆሻሾች ጋራ ለምን ይዋራል ነው የኔ ጥያቄ። በቃ አሁን ወደ ዋናው ፖይንት ስንገባ ይቺ ስሟን ቀይራ ዜድ የብሩኬ እህት ነች፣ አካውንት ቀይራ ነው ገባችሁ? ቆሻሻ እሷን እየዘቀዘቀቻት እንደዚህ እኔ አይደለሁኝም። ስለረገጠቻቸው እኮ ነው። አበባ እየመሰለች እኮ እየመጣች ነው። እስቲ እንደው ገመድን ዘይታን እነዚህ እኮ የራሳቸውን ገዳ ጨርሰው በሰው ገዳ የሚኖሩ ናቸው እኮ ሲጀመር ማለት ነው። ሀይሚ እኮ ማለት ገና የትላንትና ህፃን ልጅ ናትኝ። ስለዚህ ይሄው እያማረባት ነው የመጣ አምሮባት ስለመጣ ይቀጥል ብሏን ደግሞ ገና ይቃጠላሉ ማለት ነው። እኔ ራሴን ፎቶ ነው ለጥፍ የማወራው። አይ ጌታዬ ሆይ እግዚአብሔርን እንጃ ከዚህ በኋላ ማለት ነው የሆነ ሰው ጣምሮ አብሮ ቪዲዮ ሲሮ አትባሉ። ይጣምራችሁ የአባቴ አምላክ ጣምሮ ብላችሁ እኔ ራሴን ፎቶ አርጌ ነው የማወራው። የብሩክ አልነካልና ታስተውቃለች። እኔ በነገራችን ላይ ሀይሚን የነኩ ሴቶች እኔ ስልክ ላይ ያሉ ሁሉ እዩት። ላሳያችሁ ነው በትልቁ አድርጎኝም ሀይሚን እንዴት እንዳደረጓት። ይቺ አሁን ሀይሚን ዘቅዝቃ ይቺ ረቶ ማለት ነው የውሃ ማጠራቀሚያው ያ ትልቁ ገንዳ አሮጊት ሪች ይቅርብኝ እና ሀይሚን አትዘቅዝቂ። አንቺ ግን የብሩክ ሂቶች ማለት ነው ያረጁት ናቸው እኮ ፒሪየድ የቆሙት ናቸው እኮ ፒሪየድ ራሱ የለም። ገዳቸውን ጨርሰዋን በሰው ገዳ ነው የሚኖራት። አንቺ ሪች በእግዚአብሔር ታይ በቃ ይቅርብሽ እንዴ! አትሰሙም እንዴ? ኧረ በእግዚአብሔር በቃ ተውኝ እንዴ! ምን ተሆነ እንዴ ታዲያ ብሽ ይነሳብሻል ማለት ነው። ዛሬ ይብደን እዚህ ላይ ምን አሉ መሰለሽ? አንቺ እኮ ብሩክና ሀይሚ እንዲታረቁ አትፈልጊም ማለች አንዷ። እኔም አልፈልግም፣ እውነቱን ለመናገር ከሱ ጋር እንድትሆን አልፈልግም። ልጅ ምን የራሴን ፎቶ አድርጌ ነው የምቀመጠው። ምን ያመጣል? እከካሞች ገደል ይጉና ማለት ነው። ይመችሽ የለውድ በሬ ማለት የሚመኛት ማለት ከብሩኬ ጋር ብትሆን ብዬ ማለት ነው። በፊት አሁንማ
አይነፈምሽ ብሩክ ማለት ነው። ገመሆን አይደለም። እናንተ ግን ስለራሳችሁ አውሩ እስኪ 24 ሰዓት ሙሉ ብሩክ ተውት በቃ እስኪ ይረፍበት ይተኛ። ስቅ እኮ ይለዋል የኔ ፍቅር። አንቺ ፍቅር እሺ ጥፊ ዮርዲ ሲሙኝ ብሩኬ ማለት ነው። ከዚህ በኋላ ሄሜ ጋር ቢታረቅም አንድ ቢሆን ራሱ ለሄሜ ለወደፊት ስሜት ምንም የለም። ስለዚህ ሄሜ ጋር ቢታረቅም አንድ ቢሆን አልፈልግም። መች ተጣሉ? ሲጀመር አልተጣሉም እኮ ቢታረቁ እንዴ እሷ ጋማ ትርጉም የሌለ ህይወት ነው የሚኖረው ብሩኬ ማለት የምርዴ ነው። የህይወቴ ቁልፍ ነሽ፣ የህይወቴ ምንጭ ነሽ። ማኪና ጋቢና የህይወቴ ምንጭ ነሽ አላለም። የእንትን የህይወቴ ቁልፍ ነሽ ነው ያለው። የህይወቴ ምንጭ ኮርድ ለማንም አልነግሪም አለ። ኮርድ እኮ ነገረ እኮ ለማን እንደሆነ ይካከ ቆሻሻ። እንዴት ናችሁ? እንዴት ናችሁ? ትዕግስት እንዴት ነሽ? አላችሁ? አዳምቶ ነሽ እንዴ? አዳምቶ እንዴት ናችሁ? ያተቃላ አንቺ ሪች ኢኔ ሼር አድርጊልኝ ስገቢ ያላልኩሽም ነው ውጭ ከዚህ ጋር የአራት ልጆች እናት ናት ነው ያለው። አንቺ አትዋሺ። አዎ የአራት ልጆች እናት ናት። እስቲ ግሩፕ ክፈቱ አሁን እስቲ ማን እንደሆነ እናሳያቸው። አሁን እናንተ የምን ግሩፕ ስሙ ሪች ሚስጥር አታውጪ። ስንት ጥላት አለ። አንቺ ደግሞ ብሩክን አሳይኛል። ገደል ነው የምናስገባቸው። እነኝነት ብሩክ እዚህ የለም፣ እዚህ የለም። ብሩክ ሞቷል። የለም አንቺ ታ ሀዲይቼ ሀዲይ ለንድቼ ማጨሴ ማነ አቴ ማነ ከቤቲ